መኪና እንደሌለኝ ታውቅ የለ እንዴ? ሳይሆን ወደዚህ ቤት እንዴት መጣሽ ነው እያልኩሻለሁ። ምን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ማለት ነው። ኖላዊ ክፍል 95 ይዤላችሁ ቀርቤያለሁ ማለት ነው ውዶች። እንግዲህ ወይዘሮ ሜላት ወርቋን ተሰረቀች። አማርኛ ጠፍቶብሻል እያልሽ ነው እንዴ? ጥያቄዎች ሁላ ግራ የሚያጋባ ሆነብኝ። መስማት የምትፈልጊውን ነገር ስላልነገርኩሽ ሆና ግራ ያጋባውሽ ብላ ስትላተኝ እኔ መስማት ያልፈለኩት ነገር ምንድነው? የምትፈልጊውን ራሽ ታውቂያለሽ። ሜላት ደህና ነሽ አንቺ ዛሬ ብላ ስትላተኝ እንዴት ደህና አልመስልም? እኔ ምን አውቃለሁኝ? ጭራሽ የባሰብሽ ነው የሚመስለው። እና እኔ እብድ ነው የመሰልኩብሽ? እኔ እንደዛ አይደለሁኝም። በቃ ለማንኛውም ተጫዋች እኔ ትንሽ ራፈለላት። እሺ አንቺን ብዬ መጥቼ እኔ ከማን ጋር ነው የምጫወተው? ዛሬ ልጅቷ ምን ሆናለች? ባዩሼ ምንም አልሆንኩኝም እሺ ብላ ብድግ ብላ ስትሄድ እንግዲህ ሴትዮዋ ምን ሆናለች ዛሬ ብላ የሆነ ነገር ሰምታ ይሆናል እንዴ? ለነገሩ ማን ይነግራታል ብላ ስትል ወይኔ ጉዱ ያቺ እርግብ መታ ነበር ማለት ነው። አይ እርግብ እኮ ምንም ነገር ልትነግራት አትችልም። ያን ሁሉ ወርቅ ይዛ ጠፍታ ልትመለስ አትችልም። በቃ አትችልም። እና ምን አባቷ ሆና ነው ብላ ስትላትኝ እንግዲህ ሜላት የምትናገረውንም የምታወራውንም አላስታውስ ብላለች። ምክንያቱም ወርቋን ስለተሰረቀች እርግብም ሰርታላታለች። እንዴ ሰላምታም የለ እንዴ? ምን ያረጋል? ምን ሆነ ነው? ማነህ አንተ? እስኪ አንድ ሲንግል አንጣለኝማ ብሎ ሲለው መጠጥ ቤት ገብቶ እሺ ተው አሁን አንተ ምን ሆነህ ነው? ገንዘብ ፈልጋለሁ። ምን ብሎ ሲጠይቀው ገንዘብ ፈልጋለሁኝ። የምን ገንዘብ ነው የምትፈልግ? የምን ገንዘብ ነው የምትለኝ? የምን ያደርግልሃል? እሱን አትጠይቀኝ። ለምን ነው የማልጠይቅህ? አሁን ልነግርህ ስለማልፈልግ። ለምን እኮ ለምን? አሁን ገንዘቡን ስጠኝ። ለምን እንደፈለከኝ ታልነገርከኝ አልሰጠህም። እንደሱ ታልሆነ አጎቴ አይደለም። እሺ አሁን ተረጋግተህ ተቀመጥ። ገንዘቡን ነበር የፈለኩት አልሰጠህም አልከኝ አይደለ? በቃ አጎቴ አይደለም። በቃ ዱባል እና ተረጋግተህ ተቀመጥና እናወራዋለን። ምን ያህል ብር ነው የፈለከው? ምን እንድታረግ የፈለከውን ሳላቅ እና የብሩን መጠን ሳላቅ ልሰጥ እችላለሁ? እኔ ከሀገር ሊያስወጣኝ የሚያስችል ገንዘብ በዛ ያለ ገንዘብ ፈልጋለሁ ብሎ ሲለው ምን እያልክ ነው አንተ? አሁን ትሰጠኛለህ? አትሰጠኝም? እኔ እኮ ከሀገር እኮ ይዤ እወጣለሁ። እንዴ እኔ ከሀገር መውጣት መች ፈልጋለሁ? ገንዘቡ ካላለመንህ ነው። እሱን አትጠይቀኝ፣ ግን በደንብ አስበበት ብሎ ሲያስጠነቅቀው ታጥሮ ስድታል። ልጁ ግን እያየሁት ሊያብድ ነው። አሜሪካ ገንዘብ ስጠኝ ይለኛል ብሎ ተናደደ። ቢናደድ ሆን ጥት አረገ። ሀኒቹ አባት ከቤት ቁጭ ብሎ ነበረ። ግርም ድንቅቧቸው ፋዘርዬ ይሉታል። እንዴት ነውት ብሎ ሲል እንዴት አረፈርካዚ? እንዴት አለው? ምን ነቀዝቅዘዋል? ገላዋን ታጥቤ ነው እና ድምጽዎትን ጨምረው ነው ልታጠባችሁ? ምን ማለት ነው ደግሞ እንደዚህ ማለት? ድምጽዎት እንደዚህ የቀዘቀዘ ባክህ የዚች ልጅ ነገር መላቀጡ ጠፍቶኛል። ይህ ማን? ሀኒቹ ናት? አዎ ምን ሆነች? ቤተ ክርስቲያን እኮ እያለቀሰች አገኘኋት። ምን የሆነችው? ምን አውቃለሁ። ሰዎቹ ደግሞ አሰቃይተዋት ይሆን እንዴ? እንደሱ ብዬ ብጠይቃት አይደለም አለች። እና ታዲያ ምን ሆነች? እሷማ የደስታን ማን የምትለኝ? ደስታ ደግሞ ያስለቅሳል እንዴ? ማስለቀስማ ያስለቅሳል እንጂ። እና የሚያስለቅስ ከሆነ ለምን አይተዋትም? እንደፈለገች አታለቅስ? እንዴት የደስታን ማንና እንዴት ለምን አትነግረኝ? ለዚህ ነው አሁን የተጨነቁ እና እንዴት አይጨነቅ? አሁንማ እኮ ቤተሰብ ሆነ እና ብንሆንስ እንደፈለግን ከዛ ቤት መውጣት መግባት ስለምንችል ሄደን እናጣራለን። ባይሆን ይሄ ጥሩ ሀሳብ ይመስለኛል። አሁን ምንም የሚያሳስብ ሀሳብ የለም። ልጅንማ ለብቻው አልተዋትም። ለማንኛውም መታ ምግብ ሰርታ ነው የሄደችው። ሽሮ ነው ደግሞ ልትመርጥ ያምርሃል። ኧረ በቴድዬ እኔ ለሽልዬ አልፈልግም። ኧረ እባክህ የእውነትህን ነው። እኔ የምለውት ግን ፋሰርዬ ሀኒቾ ሌላ ምግብ ስለማችል ሽሮ መበጠብጥብን ከትከት መሳቀና ጨራሽ የምትበጠብጠው ደግሞ አልክ። ወይኔ ናላዊ ከዘራዊ ደግሞ ከጎኔ ቢሆን
ጎና አጥንተህ ነበር ምን ከዛ ነው የጋበዘኝ። ለጥላቴም አልመኘው። ምን የመሰለ ጸዶና አግብቼ የገባሁት እና ከዛ ለቃቅመህ ነው። መቼም አንድ ጊዜ ሄዶ ችጋር ወቆፋል ብለህ ነው? አዎ አናግረውታለሁ። አሁን ፖሊስ እንዳልሆነ አውቃለሁ። ያስረኛል ብዬ ፈራ ብሎ ሲላት እሷም ሜራትም ጥላት ዳ ነበረ ቁጭ ብላለች። ባዩሽ እንዴት ዋሉ ማማ? እንዴት ዋሉ የኔ ልጅ? ደህና ነኝ። ምን ብቻዎትን? እና ከዚህ ቤት ማን እንደሰው ይቆጥራኝ? ሜሉ ነበረች፣ እሷም ትታይ ገባች። እትዬ ደግሞ ምን አድርጋ ነው? እስቲ ቁጭ በይ አንቺ ብላ ስትላት ቁጭ አለ። ምንድነው ሜላት ምን ሆናለች? ምን ሆናለች? እትዬ ምን ሆናለች? ሰሞኑን የምትነጫነጨው ከኔ ብቻ ነው? ሁሉም ሰላይ አነጫነጨች እንዴ? ገና ስታይኝ ዛሯ የሚነሳባት። አይ እንግዲህ የበሽታው ተጽዕኖ ሊሆን ይችላል። እና አብደቷን ከኔ ላይም ታሳይ። ነገሩን እንደዛ እንደነበር አታውቁም? ምንድነው ማወቅ የነበረብኝ? ሰው ሲያብድ እኮ መመታት የሚጀምረው የሚወደውን ሰው። ምን እያልሽ ነው? እና አሁን ሜራት እያበለች እያለሽ ነው? አይ እኔ እንደዛ አላልኩም። ያው ዶክተሮቹ እንደዛ ያለ ሊያጋጥም ይችላል ብለው ነግረውኛል። ምን አይነት ትውስታ ማጣት ደግሞ ቀላል ነገር አይደለም። ያ ሁሉ ነገር አዲስ ስለሚሆንባት ትነጫነጭ ትችላለች ብለውናል። እና እኔ ይሄ ሁሉ ምን አጠፋሁኝ? እኔ ምን አውቄ? እንደው ጉድ ነው። ስለ እርግብ የተገኛለ ምንም የለም። አሁን ምን ይሻላል? በቃ ፈጣሪ ነው የሚያውቀው። በሉ እንደለመዱበት ደግሞ ብቻውን ይጫወቱ ብላ ስትላት አንቺ ሆ ብቻውንማ ብታብድማ ምን ችግር አለ? እኔንም ይዘኝ ልታብድ ነው እንጂ ብላ ስትል ጋሽም እንግዲህ እያነበበ ነበረ መጽሐፉ። ወደዛ ሄድ ተብሎ ክፍት ደጃፉን ክፍት ሲያደርገው እንዴት ዋሉ ብሎ ሲል እንዴት ዋልክ ኖላዊ? ይመስገን ደህና ውለሃል? ምን ሰላም አለ? ምንድን ነው የሆንከው? ይሄ ዱባሌ የተባለ ልጅ ዱብ ይበልና ያሳብደኝ ነው። አሁን ምንድን ነው ያደረገ ብሎ ሲለው እኔ ባህሉ ሊጨበጥልኝ አልቻለም። እነሱ እኮ እንደዚህ ናቸው። እሳት ስትላቸው ውሃ፣ ውሃ ስትላቸው እሳት ናቸው። ኖላዊ እኔ እኮ በመሀል ቤት እኔ ተሰቃየሁ። እናንተ ምን አጋጠመህ? የውጭ ደውሎ የመጨረሻ ማስጠንቀቂያ ተሰጠኝ እና አሁን ምን ተሻለ? እኔማ የልብ የሚደርሰው ይዤው ብሄር ነበር እና እሱ አሻፈረኝ እንዳለ አመረረ ማለት ነው። ምን አለ አልሄድም ማለት በስርዓቱ ቢነግር። ምንድን ነው የሆናችሁት? እኔ ልውሰድህ ስለው አልሄድም ሲለኝ ከርሞ አሁን ከሀገር መውጫ ገንዘብ ስጠኝ ብሎ አለኝ። እንዴ እንዴት? ለምን ሲባል እኔ ምን አውቃለሁ? ወይ ከስራዬ ወይ ከሱ ጋር ሆንኩ ወይ አንተ አግዘኝ። ይኸውልህ ኖላዊ አንተ ልጆቹ አንተን ይጎዳሃል። እንደው እድሜ ላንተ እዛይ እንደ ጨለማ ዛይ ቤት እየዘጋብን ጓደኛ አድርገውናል እና ከዛስ በቃ ኖላዊን አናግረው። አመሰግናለሁ። እንዴ ልጆች እኮ ልጆቼ ናቸው ብሎ ሲለው እሱም አረጋጋው። እንግዲህ ሜራትም ከፍታ አድርጋ ስትል እንዴ ደነገጥሽሳ? ምን አባህ ነው እዚህ ልትሰራ የመጣ? የሉም እንደ ሰዎች ምን ያደርጉልሃል? ልሰርቅ ነበር የመጣሁት። እንዳያዊ ነው። ምን ነው አልሰማሽኝም? ጭራሽ ደግሞ ብለህ ቤት ድረስ መምጣት ጀመርክ። ሰው እንደሆነ ኪሱ ደርቋል። ጓዳውን ደግሞ እንደሆነ ለየው እና ዱቄት ለመስረቅ ነውና እና ንገሪኝ እስኪ የት ነው ያለ? በቃ አሳየኛ እና ልቀልድ ነው? ምን ልሰራ ነው የመጣው? እና ልሰርቅ ነው። አሁን ሰዎችን ለመጠራቸው በፖሊስ አስቀፈድሉ ልክ ነው የምትገባ። ሰዎች እኮ በጣም ጥሩ ሰው ናቸው። ሌባ ቤት ገብተው እኮ የማያስይዙ አዝነውልህ ነው። እውነት ሌባ መሆንክን እያወቁ አያስይዙህም? ለምን ጠርተሻቸው የሚሆነውን አናይም ብሎ ሲላት፣ ውድና የተከበራችሁ ተመልካቾቼ ዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። ባይ ባይ ውዶች።